የልጃቸው ሚስት ከተለያዩ ባለስልጣናት ጋር እንድትወጣ በማድረግ የሚሰልሉት ጠቅላይ ሚኒስትር። ለቀድሞ የዩናይትድ ኪንግደም መሪ ዊንስተን ቸርችል የልጃቸው ሚስት ምራታቸው ብቻ አልነበረችም፣ ታማኝ ወዳጅም ጭምር እንጂ። እቺ ሴት ግን ታላቋ የዘመኑ ዘማዊት የሚል ቅጽልም ነበራት። ሕይወቷ ካለፈ 30 ዓመት ገደማ ቢሆንም አሁንም ድረስ የስልጣን ጨዋታ የገባት ብል ሴት ነች ወይስ እፍረት አልባና አጸያፊ የሚለው አከራካሪ ነው። ከብሪታንያ ባላባት ቤተሰብ የተገኘችው ፓሜላ ሃሪማን ከብሪታንያ ተነስታ አሜሪካ ውስጥ ተጽዕኖ መፍጠር የቻለች በኋላም በፈረንሳይ አሜሪካ አምባሳደር በመሆን የበቃች ሴት ነበረች። ሕይወቷም በ20ኛው ክፍለ ዘመን የነበሩ በርካታ የፖለቲካና የባህል ዘርፍ ታዋቂ ሰዎችን ነክቷል። ዊንስተን ቸርችል እምቢ ማተልና ቁርጠኛ ሚስጥራዊ መሳሪያቸው አድርገው ያጯት ገና የ20 ዓመት ወጣት እያለች ነበር። በሁለተኛው የዓለም ጦርነት ወቅት ከወሳኝ አሜሪካውያን ጋር ራት በልታ ወይን ተጎንጭታ ሲያሻትም አማላ ናዚን እየተዋጋች ካለችው ብሪታንያ ጎን እንዲቆሙ አድርጋለች። በኋላም ተጽዕኖዋ እየሰፋ ሄዶ እንደ ኬኔዲ፣ ቢል ክሊንተን፣ ኔልሰን ማንዴላና ትሩማን ከመሳሰሉ ስመጥር ሰዎች ጋር ግንኙነት ፈጥራ ነበር። ፓሜላ ሃሪማን በፓሪስ ሪስት ሆቴል መዋኛ ገንዳ ሳለች በድንገት ባጋጠማት የደም መፍሰስ ያስከተለው በሽታ በተነሳ ከሞተች 30 ዓመት እየተጠጋ ነው። በአውሮፓውያኑ 2024 በእርሷ ሕይወት ላይ የሚያጠነጥን መጽሐፍ ሲወጣ አከራካሪነቷ አልቀነሰም። በሱኒያ ፑኔል የተጻፈው ይህ ግለ ታሪክ በወጣበት ወቅት መጽሐፉ በድፍረት በብልሃትና ከፍ ባለ ህልም ለተመራች የዚች ሴት ሕይወት የተበረከተ ሙገሳ አድርገው የቆጠሩ ሰዎች ነበሩ። ወደ እርካቡ ለመውጣት ወሲብን የተጠቀመችና የፖለቲካ ተጽዕኖዋ የተጋነነ ሴት በማለት የሚገልጿትም ሌሎች ደግሞ መጽሐፉ ያልተገባ ውዳሴ እንዳቀረበ በማንሳት ተችተዋል። እጅ ከሚያጥረው ዝቅተኛ መደብ ባላባት በሆኑ ቤተሰቦች በአውሮፓውያኑ 1920 የተወለደችው ፓሜላ መልካም ትዳር እንድታገኝ ተደርጋ ነበር ያደገችው። የመጀመሪያ ባለቤቷ የጠቅላይ ሚኒስትር ዊንስተን ቸርችል ብቸኛ ልጅ የሆነው ራዶልፍ ቸርችል ነበር። በወቅቱ ራዶልፍ ገና በተጀመረው በሁለተኛው ዓለም ጦርነት እንደሚገደል እርግጠኛ ሆኖ ነበር። ከመሞቱ በፊትም ወንድ ልጅ የመውለድ ከፍተኛ ፍላጎት ነበረው። ከፓሜላ ጋር ለመጀመሪያ ጊዜ እራት ለመብላት በወጡ ወቅት ዙሪያ ጥምጥም መሄድ አልፈለገም። የሕይወት ታሪኳን ያሳተመችው ፑኔል አልወደዳትም ነበር፣ ግን ለእርሱ ልጅ ለመውለድ ያህል ጤነኛ ሆና ታይታው ነበር ስትል ጽፋለች። ከወላጆቿ ጋር የምታሳልፈው አሰልቺ ሕይወት ያንገሸገሻት ፓሜላም ሐሳቡን ተቀብላ ልትወልድለት ተስማማች። ምንም እንኳን ይህ የገባችበት ቁማር ኋላ ላይ ቢከፍላትም ትዳሯ የሰመረም አልነበረም። ራዶልፍ ሰካራምና አስቸጋሪ ነበር። ልጅ ከወለደች በኋላም የሚመለከታት በንቀት ዓይን ነበር። በአውሮፓውያኑ 1940 አማቷ ዊንስተን ቸርችል የዩናይትድ ኪንግደም ጠቅላይ ሚኒስትር ሲሆኑ ግን ሁኔታዎች ሁሉ ተቀየሩ። የብሪታንያና የዓለም ሁሉ ነገር የሚጠነሰስበት ክፍል ውስጥ ተቀላቀለች። እንደኔ ፖለቲካን በቅርበት ለማየት እድል ያገኘ ማንም የለም ስትል ኋላ ላይ ተናግራለች። በወቅቱ ብሪታንያ የናዚን የጦር ኃይል እየተጋፈጠች ብቻዋን ነበር። በአስቸኳይ የአሜሪካን ድጋፍ የፈለጉት ቸርችልም የፈለጉትን በቶሎ እንደማይደርስ ገብቷቸዋል። ፓሜላ ብሪታንያ ምንም አይነት አጣብቂኝ ውስጥ እንደገባች ተረድታም ነበር። አሜሪካ ከገባችበት ጦርነቱ አስተማማኝ ይሆናል፣ ጦርነቱ ውስጥ እስካልተሳተፉ ድረስ ግን ነገሩ አሳሳቢ ነው የሚል አረዳድም እንደነበራት ተናግራለች። ቸርችል ደስተኛና ውብ በሆነችው የልጃቸው ሚስት ላይ ተስፋቸውን ጥለዋል። እሷም አላሳፈረቻቸውም። የአሜሪካው ፕሬዝዳንት ሩዝቬልት ለመጀመሪያ ጊዜ ወደ ብሪታንያ ለላኩት መልእክተኛቸው ሃሪ ሆፕኪንስ በሙገሳ ላይ ሙገሳ ደርባላቸዋለች። በ1941 ሃሪማን ልዩ መልእክተኛ ሆኖ ወደ ዩናይትድ ኪንግደም ሲጓዝ ራሷን ማስተዋወቅ ችላለች። በወቅቱ 21 ዓመቷ የነበረችው ፓሜላ ከ49 ዓመቱ ባለትዳር ሃሪማን ጋር የፍቅር ግንኙነት ጀመረች። የአሜሪካው ልዩ መልእክተኛ ምንም እንደሚያደርግና ምን እንደሚሰራ ማወቅ የሚሹት አማቿ ጠቅላይ ሚኒስትር ቸርችል መረጃ እንድታቀርብላቸው ይጠይቋት ነበር። ሮጀር ሊዩስ የተባለው ጸሐፊ ለታይምስ ጋዜጣ ላይ ባሳተመው አንድ ሂስ ፓሜላ ለአማቷ ጠቃሚ መረጃዎችን ታቀርብ ነበር የሚለው ሐሳብ ውድቅ አድርጎታል።
የወሲብ አባዜ ያለባት ቅጥረኛ ሲልም አብጠልጥሏታል። የኮኔክት ዩኒቨርሲቲ የታሪክ ፕሮፌሰር የሆኑት እና በሩዝቬልት ላይ መጽሐፍ ያሳተሙት ፍራንኮ ኮስቶሎኒ በበኩላቸው በጦርነቱ ወቅት መረጃ ካለው አስፈላጊነት አንጻር ፓሜላ ለቸርችል ትልቅ እሴት ነበረች። በተቃራኒው ማሰብ ታሪክን አለማወቅ እንዲሁም የሴት ጠልነት ስሜት ነው ብለዋል። የፓሜላን ግለ ታሪክ የጻፈችው ፑኔልን ብትሆን ወሲብን ትጠቀም ነበር የሚለው ጉዳይ ላይ አትከራከርም። ታላቋ የዘመኑ ዘማዊት ተብላ ትጠራ እንደነበርም መጽሐፏ ላይ አስፍራለች። በርካታ የአሜሪካ ጦር አዛዦች፣ ጋዜጠኞችና ሌሎችም ከእርሷ ጋር የፍቅር ግንኙነት ነበራቸው። ፓሜላ እነዚህን ግንኙነቶቿን ተጠቅማ ምን አይነት መረጃዎችን ለጠቅላይ ሚኒስትር ቸርችል ትሰጥ ነበር? ጠቅላይ ሚኒስትሩስ ምን አይነት መረጃዎች እንድታመጣ ይጠይቋት ነበር የሚለው ግን ግልጽ አልነበረም። ግለ ታሪኳን የያዘው መጽሐፍ ላይ ከፍቅረኞቿ ጋር መኝታ ቤት ውስጥ የሚኖራት ወሬ በሁለቱም የአትላንቲክ ውቅያኖስ ጽንፍ ያሉ መሪዎች ጋር ይደርሱ ነበር። ከፍተኛ የፖሊሲ ውሳኔዎች ላይም ተጽዕኖ ያሳድሩ ነበር ተብሎ ተጽፎላታል። ሉዊስ ዘ ታይምስ ጋዜጣ ላይ ባሳተመው ጽሑፍ ይህንን ጉዳይ ግነት ሲል ይጠቅሰዋል። ሆኖም ባለቤቷ ራዶልፍ በአባቱ ጠንሳሽነት የሚካሄደውን የሚስቱን አመንዝራነት በተረዳ ጊዜ ወላጆቹ በተባባሪነት በመሳተፋቸው አስቆጥቶት ነበር። ይህ ጉዳይ ምናልባት ተጽዕኖ እንደነበራት አመላካች ሊሆን ይችላል። ኑሮና ዝና በአሜሪካ። ፓሜላ ከጦርነቱ ማብቃት በኋላ ትዳሯን ፈታ ወደ ፓሪስ አምርታለች። በዚህም እንደ ኤሊ ሮቸርድ እና ሉል አሊ ካህን ካሉ ባለጸጎች ጋር የፍቅር ግንኙነት መሰረተች። ሀብታሞች ፍቅረኞቿ ቅንጡ ሕይወት እንድትመራ ቢያደርጓትም አንዳቸውም ጣቷ ላይ ቀለበት አላጠለቁም። እድሜዋ ወደ 40 ሲጠጋ ደግሞ ታዋቂው የሆሊውድ አዘጋጅ ሄዋርድ ባለቤቱን ፈቶ እንዲያገባት አድርጋለች። ሄዋርድ ከፓሜላ ጋር ከተጋባ በኋላ የሥራ ስኬቱና የጤና ሁኔታው በፍጥነት አሽቆልቁሏል። ይህም ቢሆን ጥላው አልሄደችም። በታማኝነት አብረው ቆይታለች። የቤተሰቡን ውድ ጌጣጌጦች ሰርቃለች በማለት ፓሜላን የምትከሳት የሄዋርድ ልጅ ግን እንኳን መልካም ሴትነቷን መስክራለች። ፓሜላ ታላቅ ተሰጥኦ ነበራት። የምትወዳቸውን ወንዶች ትረዳቸው ነበር ብላለች። በአውሮፓውያኑ 1971 ባለቤቷ ሄዋርድ ከሞተ በኋላ ሌላ ትዳር ለመመስረት ብዙ ጊዜም አልፈጀባትም። በሃያዎቹ መጀመሪያ ላይ ሳለች የአሜሪካ ፕሬዝዳንት መልእክተኛ ሆኖ ወደ ብሪታንያ በመጣው ጊዜ የፍቅር ግንኙነት ጀምረው ከነበሩት ሃሪማን ጋር አንድ ድግስ ላይ ተገናኘች። ሃሪማን ከአንድ ዓመት በፊት ሚስቱን በሞት አጥቶ ነበር። በስርቆት የተጀመረው ፍቅራቸው እንደገና አስጀምረው በወራት ጊዜ ውስጥ ተጋብተዋል። ፓሜላ የሕይወቷን የመጨረሻዎቹን 2 አስርተ ዓመታት ያሳለፈችው አሜሪካ ውስጥ ተጽዕኖ ፈጣሪ ሆና ነበር። በ1980 ሮናልድ ሬገን ካሸነፉ በኋላ በሚሊዮኖች ዶላር በሚቆጠረው የባለቤቷ ሀብት ታግዛ ለዲሞክራት ፓርቲ እጩዎች የገንዘብ ድጋፍ ማድረግ ጀመረች። የመሪነት ስልጣን ላይ ከመውጣታቸው በፊት ድጋፍ ካደረገችላቸው ፕሬዝዳንቶች መካከል በወቅቱ የዴላዌር ግዛት ሴናተር የነበሩት ጆ ባይደን እና በሰዓቱ የአርካንሳስ ገዢ የነበሩት ቢል ክሊንተን ይገኙበታል። ይህ የተጽዕኖ ፈጣሪነት ጉዟ የተቋጨው በቢል ክሊንተን የስልጣን ዘመን በፈረንሳይ የአሜሪካ አምባሳደር ተደርጋ ስትሾም ነው። እድሜው እየገፋ ለነበረው ባለቤቷ ሃሪማን ታማኝና መልካም ሚስት የነበረች ቢሆንም ፖለቲካን በጭኖቿ መካከል ያደረገች የሚል ቅጽል ከማግኘት አላመለጠችም። የፓሜላ ታሪክ ላይ በተጻፈው መጽሐፍ ላይ ሂሱን ያሳተመው የታሪካዊ ልቦለድ ደራሲ ቶማስ ማሎን ግለ ታሪኩ እጅግ ወሳኝ በምትመስለው ይቺ ሴት ሕይወት ውስጥ ያለውን የባዶነት ስሜት በሚገባ ያልዳሰሰ ሲል ተችቷል። ፓሜላም ጸጸት የማይሰማት ሜካኒካል ባህሪ ያላት ከማስደነቅ ይልቅ የምታጸይፍ ሲል ጠርቷታል። የመጽሐፉ ደራሲ ፑኔል በበኩሏ በኮንግረስ ቤተ መጻሕፍት የሚገኙትን የፓሜላ ጽሑፎች እና ደብዳቤዎች ካነበበች በኋላ እንደወደደቻት ተናግራለች። ምናልባት የፓሜላ ሕይወት እያንዳንዱ ሰው በራሱ መነጽር የተለያየ ትርጉም የሚሰጠው ጉዞ የያዘ ነው። ምናልባት የሚነሳባት ቁጣ መግነኑ ማህበረሰቡ የሥነ ምግባር ጉዳይ ሲነሳ ሴቶች ላይ እንደሚበረታ የሚያመለክት ይሆናል። ጸሐፊ ሎረንስ ሊመር እንደሚናገረው ሴት ሆነሽ ከብዙ ሰዎች ጋር የምተኝ ከሆነ አመንዝራ ነሽ፣ ወንድ ከሆንክ ግን አማላይ ነህ ብሎ ጽሑፉን ይጠቀልለዋል።